ባለፈው ምርጫ ብልጽግናን ከወከሉ የአዲስ አበባ ተመራጮች ውስጥ ከ60% በላይ በአዲስ ተተኩ። በኬንያ የጨቅላ ህጻናትን ጨምሮ የበርካታ ሰዎች አስክሬንን የያዘ የጅምላ መቃብር ተገኘ። አሜሪካ በኢራን የምታካሄደውን ጦርነት እያጠናቀቀች መሆኑን አፈ ጉባኤው ተናገሩ። በ2013 ዓ.ም በተደረገው አጠቃላይ ምርጫ ገዢው ብልጽግና ፓርቲን ወክለው በአዲስ አበባ ከተመረጡት የፓርላማና የከተማ ምክር ቤት ተመራጮች ውስጥ 62% በአዲስ ተተኩ። በመጪው ምርጫ በአዲስ አበባ እጩ ሆነው ካልቀረቡት ተመራጮች መካከል ምክትል ከንቲባው ዣንጥራር አባይ ይገኙበታል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጨምሮ በርካታ የፌዴራል መንግስት ከፍተኛ አመራሮች ደግሞ በተወካዮች ምክር ቤት አዲስ አበባን እንዲወክሉ እንዲወዳደሩ በእጩነት ቀርበዋል። ብልጽግና ፓርቲ ግንቦት ላይ ይካሄዳል ተብሎ በሚጠበቀው 7ኛው አጠቃላይ ምርጫ ለአዲስ አበባ ከተማ ካቀረባቸው 154 እጩዎች ውስጥ 96 ያህሉ በባለፈው ምርጫ በመዲናዋ ያልተወዳደሩ እንደሆኑ ቢቢሲ ያደረገው ዳሰሳ ያሳያል። በ6ኛው ሀገር አቀፍ ምርጫ በአዲስ አበባ ለህዝብ ተወካዮች ምክር ቤት እና ለአዲስ አበባ ምክር ቤት ከተመረጡት 160 ግለሰቦች ውስጥ በዚህኛው ምርጫ እጩ ሆኖ የቀረቡት 58 ያህሉ ብቻ ናቸው። ቢቢሲ የተመለከተው የእጩዎች ዝርዝር እንደሚያመለክተው ገዢው ፓርቲ በአዲስ አበባ ከተማ ለህዝብ ተወካዮች ምክር ቤት እንዲወዳደሩ ያቀረባቸው እጩዎች 20 ናቸው። ከዚህ ውስጥም በድጋሚ ለዚህ ስፍራ እጩ የሆኑት 4 ብቻ ናቸው። ፓርቲ ባለፈው ምርጫ ለፓርላማ እጩ ያላቀረበው የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑት ዳንኤል ክብረት በግል በተወዳደሩበት ምርጫ ክልል 28 ነበር። በዘንድሮ የእጩዎች ዝርዝር ውስጥ ዳንኤል ክብረት አልተካተቱም። ብልጽግና ፓርቲም የፌዴራል አካባቢ ጥበቃ ባለስልጣን ዋና ዳይሬክተር የሆኑትን ዶክተር ሌሊሴ ናሜን በምርጫ ክልሉ እጩ አድርጎ አቅርበዋል። ፓርቲው እጩ ካላስመዘገባቸው 3 የህዝብ ተወካዮች ምክር ቤት ምርጫ ክልሎች ውስጥ በሁለቱ የሚወዳደሩት የተቃዋሚው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራሮች ናቸው። በየካቲት መጨረሻ በተካሄደው የኢዜማ አስቸኳይ ጠቅላላ ጉባኤ የፓርቲው መሪ ሆነው የተመረጡት ኢዮብ መሳፍንት ብልጽግና እጩ ባላቀረበበት ምርጫ ክልል 18 ይወዳደራሉ። በዚህ ጉባኤ ምክትል መሪ የሆኑት ንጋቱ ወልዴ ደግሞ በምርጫ ክልል 23 የተወካዮች ምክር ቤት እጩ ሆነው ቀርበዋል። ብልጽግና ፓርቲ እጩ ባላስመዘገበበት ሌላኛው ምርጫ ክልል 11 ከሚወዳደሩ ፖለቲከኞች መካከል ደግሞ በ6ኛው ሀገር አቀፍ ምርጫ የአማራ ብሔራዊ ንቅናቄ አብን ወክለው ለህዝብ ተወካዮች ምክር ቤት አባልነት የተመረጡት አበባው ደሳለው ይገኙበታል። በባለፈው ምርጫ በአማራ ክልል የወከሉትን ፓርቲ የለቀቁት አበባው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ተቀላቅለው አሁን እጩ ሆነው የቀረቡት ኢሃፓ የሚገኝበትን ትብብር ለኢትዮጵያ አንድነት የተሰኘውን ቅንጅት በመወከል ነው። በአሁኑ የእጩዎች ዝርዝር ውስጥ ካልተካተቱት ከፍተኛ ባለስልጣናት አንዱ ከመስከረም 2014 ዓ.ም አንስቶ የአዲስ አበባ ከተማ ምክትል ከንቲባ ሆነው እያገለገሉ ያሉት ዣንጥራር አባይ ናቸው። ምክትል ከንቲባው በዘንድሮ ምርጫ የሚወዳደሩት በአማራ ክልል ሰሜን ወሎ ዞን መቄት 1 ለክልሉ ምክር ቤት ነው። በአዲስ አበባ ምክር ቤት ስብሰባዎች ላይ ሞጋች ጥያቄዎችን በማቅረብ የሚታወቁት የብልጽግና ተመራጭ ዶክተር ሲሳይ መንግስቴን የእጩዎች ዝርዝር ውስጥ የሉም። በተመሳሳይ ጥያቄ አቀራረባቸው የሚጠቀሱትና 2015 ዓ.ም ጀምሮ በእስር ያሉት ዶክተር ካሳ ተሻገርም ተተክተዋል። ከፍተኛ የመንግስት አመራር የነበሩት በአሜሪካ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ፣ የጤና ሚኒስትር ዶክተር ሊያ ካሳ፣ የትራንስፖርት ሚኒስትር ዳግማዊት ሞገስ በእጩነት ያልቀረቡ የአዲስ አበባ ተመራጮች ናቸው። በ2016 ዓ.ም ከስራና ክህሎት ሚኒስትር ዴኤታነት የተነሱት ንጉሱ ጥላሁን፣ ከሀገር የሸሹት የቀድሞ ሰላም ሚኒስትር ዴኤታ ዶክተር ስዩም መስፍን እንዲሁም የቀድሞ የአዲስ አበባ ከተማ ኮሚኒኬሽን ኃላፊ ዶክተር ዮናስ ዘውዴም ከተተኩ ቀድሞ ባለስልጣናት ውስጥ ተጠቃሽ ናቸው። አዲስ አበባን ወክለውም ፓርላማ ተመራጭ የነበሩት አምባሳደር ዲና ሙፍቲ ዘንድሮ እጩ የሆኑት ለአዲስ አበባ ከተማ ምክር ቤት ነው። በ6ኛው አጠቃላይ ምርጫ የከተማ ምክር ቤት አባል ሆነው የተመረጡት የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ እንዲሁም የቱሪዝም ሚኒስትር ሰላማዊት ካሳ አሁን ለተወካዮች ምክር ቤት ታጭተዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና፣ የጤና ሚኒስትር ዴኤታው ሳህራላ አብዱላሂ፣ የጉምሩክ ኮሚሽነር ደበሌ ቃበታ እንዲሁም የኢሚግሬሽን እና ዜግነት አገልግሎት ዋና ዳይሬክተሯ ሰላማዊት ዳዊት ለተወካዮች ምክር ቤት ከቀረቡ እጩዎች መካከል ይገኙበታል። ብልጽግና ፓርቲ ከፍተኛ የፌዴራል አመራሮችን እጩ ያደረገው ከፓርላማ ብቻ አይደለም። የፍትህ ሚኒስትሯን ሀና አርያ ስላሴና የማዕድን ሚኒስትር ሀብታሙ ተገኝ ለከተማዋ ምክር ቤት አባልነት ታጭተዋል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትሯ አለም ፀሐይ ጳውሎስም ለዚህ ምክር ቤት እጩ ሆነዋል። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት
ዘርፍ ምክትል ኃላፊ የሆኑት እንዲሁም በማህበራዊ ሚዲያ ተሳትፏቸው የሚታወቁት ፈዲላ ቢያ በኮልፌ ቀራኒዮ ክፍለ ከተማ ለአዲስ አበባ ምክር ቤት ይወዳደራሉ። ብልጽግና ፓርቲ የከተማው ምክር ቤትን እንዲቀላቀሉ ካቀረቧቸው እጩዎች መካከል በመዝናኛ ኢንዱስትሪ ተሳትፏቸው የሚታወቁ ግለሰቦች ይገኙበታል። ስመጥሩ የሙዚቃ አቀናባሪው ካሙዙ ካሳ በየካ ክፍለ ከተማ በእጩነት ቀርበዋል። የቀድሞ የኢቲቪ መዝናኛ ፕሮግራም አቅራቢና ዘንድሮ ለ9ኛ ጊዜ የተካሄደው ኦዳ አዋርድ አዘጋጁ በሻቱ ቶለማርያም በዚህ ክፍለ ከተማ ትወዳደራለች። በምዕራብ ኬንያ ኬሬቾ ከተማ ውስጥ ህጻናት ጨምሮ የ32 ሰዎች አስክሬንን የያዘ የጅምላ መቃብር ተገኘ። ፖሊስ መጀመሪያ በስፍራው እንደተቀበሩ የተጠረጠሩ የ14 ሰዎች አስክሬን ለማውጣት የፍርድ ቤት ትዕዛዝ ካገኘ በኋላ ቁፋሮ ሲካሄድ ተጨማሪ ሟቾችን ማግኘቱ ተገልጿል። የአስክሬን ምርመራ ባለሙያ የሆኑት ሪቻርዶ ንጆርጌ ማክሰኞ ምሽት ለጋዜጠኞች እንደተናገሩት በከረጢቶች ውስጥ የተሞሉ አስክሬኖች ማግኘታቸውን ጠቅሰው በጣም ያልተለመደ ሲሉ ገልጸውታል። ረቡዕ ዕለት አስክሬኖቹን በፍጥነት ለመለየትና የሞቱበት ሁኔታን ለማወቅ ምርመራ እንደሚጀመር ተገልጿል። ንጆርጌ 7 አዋቂዎችና 25 ህጻናት መገኘታቸውን ገልጸው ህጻናቱ እድሜያቸው ከጨቅላ ጀምሮ እንደሚገመት ተናግረዋል። በጅምላ መቃብር ውስጥ በርካታ የሰውነት ክፍሎች መገኘታቸውን ተገልጿል። የአስክሬን ምርመራ ባለሙያዎች አክለውም አንዳንድ አስክሬኖች ከሆስፒታሎችና ከሬሳ ማቆያ ክፍሎች የተገኙ ቢመስሉም ይህ የአስክሬኑ ምርመራ በኋላ እንደሚወሰን ተናግረዋል። የአዋቂዎች አስክሬን በጣም የበሰበሰ መሆኑና የህፃናቱ አስክሬን ግን የመበስበስ ደረጃው እምብዛም መሆኑ ገልጸው ይህም በጅምላ መቃብሩ ላይ የተገኙት አስክሬኖች በተለያዩ ጊዜያት መሞታቸውን ያመለክታል ብለዋል። ማክሰኞ ዕለት የፖሊስ ወንጀል መርማሪዎችና የፎሬንሲክስ ቡድኖች በስፍራው ተገኝተው የጅምላ መቃብሩን በመቆፈር አስክሬኖቹን ሲያወጡ ታይተዋል። አንዳንድ አስክሬኖች ሳይበላሹ የተገኙ ሲሆን ሌሎች ደግሞ በከፊል የአካል ክፍላቸውና አጥንቶች በከረጢቶች ውስጥ ተገኝተዋል። አንዳንድ የፖሊስ ምርመራ ቡድን አባላት አስክሬኖቹን ከጅምላ መቃብሩ ሲያወጡ በግልጽ ሲንቀጠቀጡ ተስተውለዋል። ይሁን እንጂ ስለተገኙ ተጨማሪ አስክሬኖችና የጅምላ መቃብር አሁንም ያልተመለሱ ጥያቄዎች መኖራቸውን ተገልጿል። አስክሬኖቹ የተቀበሩት በኬንያ ብሔራዊ አብያተ ክርስቲያናት ምክር ቤት ባለቤትነት በተያዘው ስፍራ ሲሆን ይህ እንዴት ሊሆን እንደቻለ እስካሁን ድረስ አልታወቀም። ምክር ቤቱ ከጅምላ መቃብሩ ጋር ምንም ግንኙነት እንደሌለው ገልጿል። የድርጅቱ አንድ ኃላፊ ለዴይሊ ኔሽን ድረገጽ እንደተናገሩት የቀብር ስነስርዓቱ የተፈጸመው ያለነሱ ፍቃድ ሲሆን የምክር ቤቱ ባለስልጣናትም በሁኔታው ተደናግጠዋል ብለዋል። የኬንያ ወንጀል ምርመራ ቀደም ሲል የቀብር ስነስርዓቱን የተፈጸመበት ሁኔታ ላይ ህገወጥ ድርጊቶች ስለመኖራቸው እያጣራ መሆኑን ተናግሯል። ኬንያ ሚራ የመጣ የህዝብ ጤና ጥበቃ ኃላፊና የመቃብር ስፍራ ጠባቂ ከጉዳዩ ጋር በተያያዘ በቁጥጥር ስር መዋላቸውንና ሌሎች ምርመራ እየተደረገባቸው እንደሆነ ተዘግቧል። የሰብአዊ መብቶች ቡድን የሆነው ቮካል አፍሪካ ስለ ጅምላ መቃብሩ መገኘት የዚህን አሳዛኝ ሁኔታ ትክክለኛ የወንጀል ስፋት የሚያጋልጥ መሆኑን ተናግሯል። የአስክሬኖቹ የአካል ክፍል መቆረጥና መለያየት በመግለጹ ግኝቱ ፈጣን፣ ግልጽ ምርመራና ሀገራዊ ተጠያቂነት የሚጠይቅ የወንጀል ደረጃ መሆኑን ያመለክታል ብለዋል። የኬንያ የህግ ማህበር ፕሬዝዳንት ፌዝ ኦዲያምቦ በበኩላቸው የተጎጂዎች ማንነት መለየት በተቻለ ፍጥነት መከናወን አለበት ሲሉ ተናግረዋል። ይህ የጅምላ መቃብር የተገኘው በ2023 በማሊንዳ የባህር ዳርቻ ከተማ አቅራቢያ በሚገኝ ጫካ ውስጥ በመቶዎች የሚቆጠሩ አስክሬኖች ከተገኙ በኋላ ሲሆን ይህም በሀገሪቱ ውስጥ ከአምልኮ ጋር በተያያዘ የተፈጸሙ የጅምላ ሟቾች ሁሉ እጅግ የከፋ ነው። ራሱን ፓስተር ብሎ የሚጠራው ፖል ማኬንዚ ህጻናትን ጨምሮ የ429 ሰዎች አስክሬንን በጅምላ መቃብሮች ውስጥ ከተገኘ በኋላ በቁጥጥር ስር ውሏል። ግለሰቡ ተከታዮቹን በረሃብ ራሳቸውን እንዲገድሉ አዟል ተብሎ ቢከሰስም እርሱ ግን ክዶ ተከራክሯል። የአሜሪካ መከላከያ ሚኒስቴር ፔንታገን ወደ መካከለኛው ምስራቅ የእግረኛና የአየር ወለድ አባላትን የተካተቱበት ጦር መላኩን ለቢቢሲ አረጋገጡ። የፔንታገን ቃል አቀባይ ለቢቢሲ እንዳረጋገጡት የተወሰኑ የ82ኛው የአየር ወለድ ዋና እዝ የተወሰኑ ልዩ ኃይሎችና የአንደኛ ብርጌድ አባላት በመካከለኛው ምስራቅ ይሰማራሉ። ቃል አቀባዩም ለደህንነት በሚል ዝርዝር መረጃ ከመስጠት ተቆጥበዋል። ወደ መካከለኛው ምስራቅ እያመሩ ያሉት ኃይሎች የተወጣጠባቸው ክፍሎች በጦርነት ውስጥ ምን አይነት ተሳትፎ ሊኖራቸው እንደሚችል ያሳያል። በኖርዝ ካሮላይና መቀመጫውን ያደረገው 82ኛው አየር ወለድ በመደበኛ ውጊያ ውስጥ ዋነኛ ጥቃት ፈጻሚና ቡድን እንደሆነ ይታመናል። የተወሰኑ የቡድን አባላት በ18 ሰዓት ውስጥ በየትኛውም ዓለም ክፍል ለመሰማራት ሁሌም በተጠንቀቅ ላይ ናቸው። እነዚህ ወታደሮች ኢላማ ወደሚያደርጉት አካባቢዎች በፓራሹት በመውረድ ወይንም በሄሊኮፕተር በመሄድ ተልዕኳቸውን ይፈጽማሉ። ይህም በኢራን የሃርክ ደሴትን ወይንም ሌላ ቁልፍ ግዛትን በቁጥጥር ስር ለማዋል ያስችላል።
መቀመጫውን ኒውዮርክ ያደረገው አንደኛ ብርጌድ የጥቃት ቡድን ደግሞ በተራራማ አካባቢዎች በሚደረግ ጦርነት የተካነው 10ኛ ዲቪዥን አባል ሲሆን ለተራዘመ ጦርነት የሚያገለግሉ ከባድ መሳሪያዎችን ይታጠቃል። የኢራን መንግስት የቴሌቪዥን ጣቢያ የሆነው ፕሬስ ቲቪ የሀገሪቱን ከፍተኛ የፖለቲካና የደህንነት ባለስልጣናትን ጠቅሶ እንደዘገበው እየተካሄደ ያለው ጦርነት ለማስቆም በማለም በአሜሪካ በኩል የቀረበውን ሀሳብ ኢራን ውድቅ አድርገዋለች። የቴሌቪዥን ጣቢያው የባለስልጣናቱን ስምና የስራ ኃላፊነት ሳይጠቅስ እንደዘገበው ኢራን ጦርነቱን የምታበቃው ራሷን ስትወስንና የራሷን ቅድመ ሁኔታዎች ሲያሟሉ ነው ሲሉ ባለስልጣናቱ መናገራቸውን አመልክቷል። የኢራን ባለስልጣናት እስካሁን ድርድር አለመጀመሩን እንዲሁም ጦርነቱ የሚቆም ከሆነ የተኩስ አቁም ሳይሆን ሙሉ ለሙሉ መሆን እንዳለበት በተደጋጋሚ ሲናገሩ ቆይተዋል። የኢራን መንግስት ቴሌቪዥን ፕሬስ ቲቪ እንዳመለከተው ባለስልጣናቱ ኢራን መሟላት አለበት ያለቻቸውን የሚከተሉትን ቅድመ ሁኔታዎች ገልጿል። በጠላት የሚፈጸመው ወረራና ግድያ ሙሉ ለሙሉ መቆም፣ ጦርነቱ በድጋሚ በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታ መፈጠር፣ የተረጋገጠና በግልጽ የሚታወቅ በጦርነቱ ለደረሰው ጉዳትና ካሳ መክፈል፣ በቀጠናው ባሉ ቡድኖች ላይ የተከፈቱት ሁሉም ጦርነቶች እንዲቆሙ ማድረግ፣ ኢራን በሆርሙዝ ወሽመጥ ላይ ያላትን መብትና ሉዓላዊነት ዓለም አቀፍ እውቅና መስጠት የሚሉ ናቸው። ፕሬዝዳንት ትራምፕ በኢራን በኩል ከቀረቡት ቅድመ ሁኔታዎች በአብዛኛው ተቃራኒ የሆኑ ባለ 15 ነጥብ የድርድር እቅድ ማቅረባቸውን የተነገረ ሲሆን የኢራን ባለስልጣናት ግን ነጥቦቹ ከልክ ያለፉ ናቸው በማለት መቃወማቸውን ፕሬስ ቲቪ ዘግቧል። በመካከለኛው ምስራቅ ጦርነት የሞቱ ሰዎች ምን ያህል እንደሆኑ ከገለልተኛ ወገን ማጣራት ባይቻልም በአጠቃላይ የሟቾች ቁጥር ግን ከ4500 ማለፉ ተገልጿል። ከፍተኛ ቁጥር ያላቸው ሰዎች የተገደሉት በኢራን ሲሆን መቀመጫውን አሜሪካ ያደረገው የሰብአዊ መብቶች ቡድን እስካሁን ድረስ 3291 ሰዎች መሞታቸውንና ከእነዚህም መካከል 1455 ሰላማዊ ዜጎች መሆናቸውን አስታውቋል። እስራኤል በሂዝቦላ መሰረት ልማቶች ላይ ጥቃት እየፈጸመች ባለበት ሊባኖስ ደግሞ 1072 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። የኢራቅ ባለስልጣናት ደግሞ 81 ሰዎች መገደላቸውንና አብዛኛዎቹ ከኢራን ጋር ግንኙነት ያለው የሐሺድ አልሻቢ አባላት መሆናቸውን አስታውቋል። በእስራኤል በሚሳኤል ጥቃት ምክንያት 18 ሰዎች መሞታቸው ተዘግቧል። የእስራኤል መከላከያ ሚኒስቴር 2 ወታደሮች በደቡባዊ ሊባኖስ መገደላቸውን ይፋ አድርጓል። አሜሪካ 13 ወታደሮቿ መሞታቸውን ስታስታውቅ 6ቱ የሞቱት ነዳጅ የሚሞላ አውሮፕላን በኢራቅ መከስከሱ መሆኑ ተጠቅሷል። በኳታር ደግሞ በመደበኛ ስምሪት ላይ የነበረ ሄሊኮፕተር ተከስክሶ 7 ሰዎች መሞታቸውን የሀገሪቱ መከላከያ ሚኒስቴር አስታውቋል። የተባበሩት አረብ ኤሚሬት መከላከያ ሚኒስቴር 9 ሰዎች መሞታቸውን ሲገልጽ 3ቱ የጦሩ አባላት 6ቱ ደግሞ ሰላማዊ ዜጎች መሆናቸውን አስታውቋል። በኩዌት 2 የሀገር ውስጥ ሚኒስቴር ባልደረቦችና 2 ወታደሮችን ጨምሮ 6 ሰዎች መሞታቸው ታውቋል።